ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። በትግራይ ክልል ያለውን የጸጥታ ችግር ለመግታት መንግስት ቁርጠኛ አቋም እንዲይዝ በምክክር ጉባኤው ላይ እየተሳተፉ ያሉ የትግራይ ክልል ፖለቲከኞች ጠየቁ። ኢትዮጵያና ቻይና በጤና ዘርፍ ሮቦቲክ ኦፕሬሽን አገልግሎት ለመስጠት የሚያስችል ስምምነት አደረጉ። ከውጭ የሱዳን ጦር የኦምዱርማን ኤል ኦቤይድን መንገድ ሙሉ በሙሉ ተቆጣጠረ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያና ቻይና በመሰረተ ልማት ግንባታ፣ በንግድ እንዲሁም በሌሎች ዘርፎች በትብብር ሲሰሩ መቆየታቸውን ገለጹ። ኢትዮጵያና ቻይና በጤና ዘርፍ የሮቦቲክ ኦፕሬሽን አገልግሎት ለመስጠት የሚያስችል ስምምነት ተፈራርመዋል። መሳይ ገዛኸኝ ተጨማሪ አላት። የጤና ሚኒስቴር ከቻይና አፍሪካ ሮቦቲክ ቀዶ ጥገና ቴክኖሎጂ ተቋም ጋር በመተባበር ባደጉት ሀገራት እየተሰራበት የሚገኝ ሮቦቲክ ኦፕሬሽን ቴክኖሎጂን በኢትዮጵያ ለማምረትና ሕክምና መስጠት እንዲያስችል የመግባቢያ ስምምነት ተፈራርመዋል። ከስምምነቱ ባሻገር ከሌሎች አፍሪካ ሀገራት ለተወጣጡ ባለሙያዎች በዘርፉ ስልጠና ለመስጠት የሚያስችል የመጀመሪያውን የስልጠና መርሃ ግብር በይፋ አስጀምሯል። በመድረኩ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በንግድ እንዲሁም በሌሎች ዘርፎች በትብብር ሲሰሩ መቆየታቸው ገልጸው የዛሬው ስምምነት ሁለት ጠቀሜታ አሉት ብለዋል። ቻይና አፍሪካ ሮቦቲክ ሰርጀሪ ትሬኒንግ ሴንተር የቻይና አፍሪካ ሮቦቲክ ቀዶ ጥገና ስልጠና ማዕከልና ኢንዶስኮፒክ ቴክኖሎጂ ማዕከሎች እዚህ መጀመራቸው ለኢትዮጵያ በጣም ጠቃሚ ነው። በሁለት መንገዶች። የመጀመሪያው ዘመናዊ ቴክኖሎጂ በላቀ ደረጃ ላይ ስለሚገኝ ኢትዮጵያም የግዴታ በዛ ደረጃ አገልግሎት መስጠት መቻል አለባት በብቃት። በመቀጠል እንደኔ እያረጃችሁ ስትመጡ ዘመናዊና ቀልጣፋ የጤና አገልግሎት ማግኘት ትፈልጋላችሁ። ሕይወታችሁን ቀላል ለማድረግ የቀዶ ጥገና ትምህርት ሙያዊ ስልጠና መስጠት የቴክኖሎጂ ሽግግር አንዱ አካል ሲሆን የእውቀት ልውውጥም ነው። የጤና ሚኒስትር ዶክተር መቅደስ ዳባ በኢትዮጵያና በቻይና መካከል በጤናው ዘርፍ ባለው ስምምነት መሰረት ባለፈው ዓመት በጎ ፈቃደኞች ለአገልግሎት መምጣታቸውን ገልጸው ይህም ስምምነት ለትውልድ ጥሩ ዕድል የሚፈጥር ነው ብለዋል። ይህ ማዕከል በቀጣይ ኢትዮጵያና አፍሪካ በዘርፉ የቀዶ ጥገና ባለሙያ ከትውልዱ ለማፍራት ከፍተኛ አስተዋጽኦ አላቸው። ይህ ተቋም የልዕቀት ማዕከል እንደሚሆን ተስፋ አለን። ኢትዮጵያን ብቻ ሳይሆን የአፍሪካን ህልም ለማሳካት ይጠቅመናል። የጤና አገልግሎት በላቀ የቴክኖሎጂ አሰራር በተሻለ መንገድ የግድ ተደራሽ መሆን አለበት። ችግሮችን ለመፍታት ከቀዶ ጥገና በኋላ የሚከሰት እንግልትን ለመቀነስ ደህንነቱ የተጠበቀና ጥራት ያለው የጤና አገልግሎት ለመስጠት እንዲያስችል በኢትዮጵያ የቻይና አምባሳደር ቸን ሃይ ይህ ስምምነት ፍሬያማ ውጤት እንደሚያስመዘግብ ገልጸው ቻይና ከኢትዮጵያ ጋር ያላትን አጋርነት በተለያዩ ዘርፎች እንደምታስቀጥል አስታውቀዋል።
ይህ በጋራ መስራት ፍሬያማ ውጤት እንደሚያመጣ እርግጠኛ ነኝ። ነገር ግን የሁለቱም ሀገራት መንግስታት የቅርብ ክትትልና እገዛን ይፈልጋል። ሁሉም ይህን ጅማሮ ለማገዝ እንደሚሰሩ ቻይና እና ኢትዮጵያ በጤና ዘርፍ በጋራ ለመስራት ጠንካራ መሰረት ጥለዋል። ቻይና ከኢትዮጵያ ጋር በፖለቲካ ያላትን ትብብር በሌሎች ላይ ለማስፋት የምትሰራውን ስራ ትቀጥላለች። ስምምነቱን የተፈራረሙት የሻንጋይ ሆስፒታል ምክትል ፕሬዝዳንት ፕሮፌሰር ሊዮ ሎንግፌይ በስልጠናው ስላሰማሯቸው ባለሙያዎችና ስለ ሂደቱ አብራርተዋል። 6 የተመረጡ የቀዶ ጥገና ባለሙያዎችን ለማሰልጠን ዝግጅት አድርገዋል። በተጨማሪም የላቀ ጥራት ያላቸው ዲያግኖስኮፒክ ሲሙሌተር አዘጋጅተናል። ሁሉም ሰልጣኞች እያንዳንዱን ሂደት በእጃቸው ከአሰልጣኞች በሚሰጣቸው መመሪያ መሰረት እንዲለምዱ ያስችላል። ከኢትዮጵያ ባልደረቦቻችን ጋር ተግባራዊ የሆኑ ትብብር በማድረግ በማሰልጠን ሮቦቲክ ኦፕሬሽን ቴክኖሎጂ ስልጠና እንደ አፍሪካ በኢትዮጵያ እንደሚሰጥና በአሁኑ ዙር ከሱዳን፣ ኡጋንዳ፣ ሊቢያና ሌሎች የአፍሪካ ሀገራት የተወጣጡ የጤና ባለሙያዎች ተሳታፊዎች ይሆናሉ። በትግራይ ክልል ያለውን የጸጥታ ችግር ለመግታት መንግስት ቁርጠኛ አቋም እንዲይዝ በምክክር ጉባኤው ላይ የተሳተፉ ያሉ የትግራይ ክልል ፖለቲከኞች ጠየቁም። በሌላ በኩል በትግራይና በአማራ ክልል አዋሳኝ አካባቢዎች ለሚታዩ ግጭቶች የምክክር ጉባኤው መፍትሄ ያስቀምጣል የሚል ጽኑ እምነት አለን ሲሉ ተሳታፊዎቹ ለኢሳት ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። በኢትዮጵያውያን መካከል ለዘመናት ሲንከባለሉ የቆዩ መሰረታዊ ጥያቄዎችን ለመፍታት የሚያስችለውን ሀገራዊ ጉባኤ ለማደራጀት የምክክር ኮሚሽኑ ላለፉት 4 ዓመታት በስፋት ሲሰራ ቆይቷል። በሀገሪቱ አንዳንድ አካባቢዎች በተለይም በትግራይ ክልል ያለውን የጸጥታ ችግር ለመፍታት የምክክሩን አዋጭነት እንዴት ይመለከቱታል ሲል ኢሳት የትግራይ ዲሞክራሲያዊ ፓርቲ ትዴፓን ዋና ጸሐፊ ሙሉ ብርሃን ኃይሌን ጠይቋል። ዋና ጸሐፊው በሰጡት ምላሽ ጥቂት የህወሓት አመራሮች ስልጣናቸውን ለማስቀጠል የሚያደርጉትን ትግል ለማስቆም መንግስት ቁርጠኛ አቋም እንዲይዝ ጠይቀው ለኢትዮጵያ የሚበጅ መንግስት ለመፍጠር ምክክርና ንግግር ወሳኝ ነው ብለዋል። አዎ ጥቂት የህወሓት አመራሮች አሁን ጥቂት ነው የቀሩ። ህወሓት ራሱ እየተቆረጠ ኦልሞስ አልቀዋል። አሁን ጥቂት የቀሩ ያላቸው ፍላጎት ምንድነው? ታግለው የራሳቸው ፍላጎትና ወይም የራሳቸው ጥቅምና ስልጣን ማስቀጠል ነው የሚፈልጉ ሪል ሲተነተን ማለት ነው። ይሄ ደግሞ አይሆንም። ይሄ የሁላችን ቁርጠኛ በመንግስትም በዚህ ላይ ቁርጠኛ መሆን አለበት። ምህዳሩ ማስፋት መቻል አለበት። ምልሽ አሁን የተለያዩ ፍላጎቶች ያሏቸው አሉ። ለጦርነት ምክንያት የሚሆኑ ተገፋው የሚለው ነው። እኔ እኩልነት የለም በእኩል አልተለያይ ስጋት ነው ዋናው። እነዚህ ስጋቶች ደግሞ የሚፈቱ በህግና በስርዓት ነው። እኛ የምንፈልገው የአንድ ብሔር መንግስት ሳይሆን የኢትዮጵያ መንግስት፣ የኢትዮጵያ ሀገረ መንግስት እኩልነት የሚያረጋግጥ ፍትህን የሚያመጣ ስርዓት ነው የምንፈልገው። ይህን ስርዓት ደግሞ በጉልበት በጦርነት ሳይሆን ቁጭ ብለን በምክክር እናምጣ ነው ዋናው የዚህ ምክክር አጀንዳ። በትግራይና በአማራ ክልል አዋሳኝ አካባቢ የነበረውን ግጭት የምክክር ጉባኤው ይፈታል የሚል ጽኑ እምነት አለን ሲሉ በምክክር ጉባኤው የወልቃይት ጠገዴ ተሳታፊ ተናግረዋል። እንደኛ በተለይ እንደ ወልቃይት ጠገዴ ያለውን በትግራይና በአማራ ክልል ያለው ግጭት አንገብጋቢና ብዙ ጊዜ የፈጀ መሆኑን ይታወቃል። በአሁኑ ሰዓት ደግሞ እኛ የምንመኘውን የነበረ ይህ ችግር እንደ ህገ መንግስቱ እኛም ትግላችን ያው ለ30 ዓመት የሚያህል ታግለናል። ትግላችን ያው በመሳሪያ ሳይሆን በወረቀትና እስክርቢቶ እንዲሁም ህገ መንግስቱ በሚፈቅደው መሰረት መብታችን ሊከበርልን፣ አማራነታችን ይከበርልን፣ እኛ ኢትዮጵያውያንን በኢትዮጵያዊነታችን በአማራ ማንነት እንከበር የሚለው የነበረ ጥያቄያችን አሁን በዚህ ሰዓት ይመለስልናል ብለን ትልቅ ተስፋ አለን። በዚህ ኮሚሽን እስካሁን ድረስ በጣም ሀሪፍ ነው የምንሄደው ያለን ያው በመጀመሪያ በ10 ጀምረን ዛሬ ወደ 50 ገብተናል። ጥሩ መረዳዳት ነው ያለው። እኔ አሁን ለምሳሌ ያለውበት ግሩፕ የመንግስት አደራጀትና ቅርጽ ነው። በዛ በ50 እየተወያየን ነው። ጥሩ ውጤት ነው ያለው እስካሁን ድረስ። ለመጪውም ጥሩ ተስፋ አለን። የተሻለ ሀገርን ለመገንባት ምክክር ወሳኝ በመሆኑ የምክክር ጉባኤው የተሻለና ተስፋ ሰጪ ነው ያሉት ደግሞ ከደቡብ ኢትዮጵያ ክልል የተገኙ የምክክሩ ተሳታፊ ናቸው። ኢትዮጵያ ተመካክራ አንድ እንድትሆን የተሻለ ስርዓት እንድታመጣ የተሻለ ሀገር እንድትገነባ ሰላም እንድታመጣ ያመጣውን የመንግስት ተልዕኮ ትልቅ ነገር ስለሆነ በዚህ ዙሪያ ላይ ጥሩ እየተወያየን ነው ያለነው። አጀንዳ መንግስት አደረጃጀት ነው እየተወያየ ነው ያለነው።
50 በ250 እስከ 500 ድረስ የራሳችን የግል ምክር ሀሳብ ላይ ተስማምተን ከ10 ወደ 50 ከ50 ወደ 250 ከ250 የተሰማማነው ወደ 500 ይሄንን በጋራ ወስነን ደግሞ ወደ 4000 ጠቅላላ ጉባኤ ውሳኔ ወይም እንዲጸድቅ ይሄንን እየተመካከርን በስምምነት እየሄደን ነው ያለነው። በጣም የተሻለ ውይይት ነው ብዬ አስባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4000 በላይ ዜጎችን ያሳተፈ የምክክር ጉባኤ እያካሄደ ይገኛል። ለአፍሪካ የጸጥታና ደህንነት ተግዳሮቶች አፋጣኝ ምላሽ ለመስጠት ወታደራዊ ዝግጁነት የሚያጠናክር የሎጂስቲክና ተናባቢ የኮሚኒኬሽን አቅም መገንባት ያስፈልጋል ተባለ። ኢትዮጵያ ከአሜሪካ አፍሪካ እዝ ጋር በመተባበር ያዘጋጀችውና ከፍተኛ የጦር መኮንኖች የተሳተፉበት የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በዚህ ወቅት እንዳሉት የ2026 የአፍሪካ ሎጂስቲክና የኮሚኒኬሽን ሲምፖዚየም መካሄዱ የኢትዮጵያና አሜሪካን ስትራቴጂ አጋርነት የሚያንጸባርቅ መሆኑን አመልክተዋል። ለአፍሪካ የጸጥታና ደህንነት ተግዳሮቶች አፋጣኝ ምላሽ ለመስጠት ወታደራዊ ዝግጁነት የሚያጠነክር የሎጂስቲክና ተናባቢ የኮሚኒኬሽን አቅም መገንባት እንደሚያስፈልግ ገልጸዋል። በትብብርና በፈጠራ ወታደራዊ ዝግጁነት ማሳደግ፣ በሰራዊቶች መካከል ያለውን ተናባቢነት ማጠናከር የሲምፖዚየሙ ዓላማ መሆናቸውን ገልጸዋል። ሲምፖዚየሙ ለአህጉሪቱ ሰላም፣ ደህንነትና ዘላቂ ልማት የጋራ አቅም የሚፈጥር መሆኑን በመጠቆም ተሳታፊዎች የወደፊቱን የደህንነት ፍላጎቶች ታሳቢ ያደረገ ፍሬያማ ውይይት እንዲያካሂዱ ጥሪ አቅርበዋል። ዘገባው የኢዜአ ነው። በዲፕሎማሲ ዘርፍ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ወጣቶችን ማፍራት የሚያስችል ስልጠና እየተሰጠ ነው ተባለ። የውጭ ጉዳይ ኢንስቲትዩት ሁለተኛ ዙር የአንድ ወር የክረምት የዲፕሎማሲ ስልጠና ማስጀመሪያ መርሃ ግብር ተካሂዷል። በኢንስቲትዩቱ የስትራቴጂካዊ አጋርነት ዋና ዳይሬክተር ዶክተር ግዛቸው አስራት ስልጠናው ወጣቶች በፍጥነት እየተሳሰረና እየተወሳሰበ በመጣው ዓለም በራስ መተማመን እንዲሳተፉ ያስችላል። በተጨማሪም ወጣቶች ወሳኝ የትንተና አስተሳሰብ፣ የአመራር ብቃትና የችግር ፈቺ ክህሎት እንዲያገኙ ለማብቃት ከፍተኛ ጠቀሜታ እንዳለው አስገንዝበዋል። ስልጠናው የእውቀትና የአመራር ክህሎትን ለማጎልበት፣ በመረጃ ላይ የተመሰረተ ተሳትፎ ለማበረታታትና ዓለም አቀፍ ተወዳዳሪነትን የሚመጥን ትውልድ ለመገንባት እንደሚያግዝም ተናግረዋል። ዘገባው የኢዜአ ነው። በትግራይ ክልል ባለው የጦርነት ስጋት የተነሳ በፍርሃትና በጭንቀት ውስጥ እንደሚኖሩ ነዋሪዎች ተናገሩ። ከጦርነት ስጋት ባለፈ የኑሮ ውድነቱ ከአቅማችን በላይ ሆኗል ያሉት ነዋሪዎቹ መንግስት ይድረስልን ሲሉ ጥሪ አቅርበዋል። ገነት ዘዘው በትግራይ ክልል የሚደረጉ ማናቸውም የፖለቲካና የወታደራዊ እንቅስቃሴዎች የህዝቡን የዕለት ተዕለት ህልውና ስጋት ላይ የጣሉ መሆናቸውን የክልሉ ነዋሪዎች በተደጋጋሚ ይገልጻሉ። ይህንን ተከትሎ በክልሉ ያለው አሁናዊ ሁኔታ ምን ይመስላል ሲል ኢሳት ነዋሪዎችን አነጋግሯል። ስማቸው እንዳይገለጽ የፈለጉ የክልሉ ነዋሪዎች በሰጡት ምላሽ በክልሉ ያለው አስገዳጅና አስቸጋሪ ሁኔታ ከህዝቡ አቅም በላይ የሆነ መምጣቱን ገልጸው በዚህም ሳቢያ ነዋሪው በፍርሃትና በጭንቀት ውስጥ እንደሚገኝ ተናግረዋል። ህዝቡ በስቃይ ውስጥ ነው ያለው። ዛሬ ይነሳል፣ ነገ ወዲያ ጦርነቱ ይነሳል። በእንደዚህ አይነት መልኩ አለ። አሰሳው አለ፣ በየቦታው ክልል አለ። በየ10 ኪሎ ሜትር 15 ኪሎ ሜትር ክልል አለ። ህዝብ ተስፋ ቆርጠዋል። ስለዚህ የዛሬ 4-5 ዓመት ያሳለፍነውን ጦርነት መልሰን ወደዛ እንገባለን የሚለውን ስጋት ሁላችን ግን ልብሳችን ሳናወልቅ ነው የምንተኛው። በስጋት ላይ ስንናገር ማለት ነው። መንግስት የሚያስፈልገን በዚህ ጊዜ ነው። አሁን መውለድ በጣም አሳፋሪና አሳዛኝ ዘግናኝ የሆነበት ዘመን ላይ ደረስን። አንድ ቀን በቴሌቪዥን እንኳን በሚዲያ እንኳን አይቶሽ የማያውቅ ሰው ልጅሽን አንጠልጥሎ ይወስደዋል። በቃ በጣም ስቃይ ውስጥ ነው። ዛሬ ሌሊት ራሱ 16 ወጣቶች ሂደዋል። ወጣት ይሄዳል። በቃ ተስፋ ቆርጠዋል። ያው እየባሰ ነው ያለው አፈሳውም ወጣት ስደቱም በቃ ችግር ላይ ሰው በቃ ፍራቻ ላይ ነው ያለው። አሁን ከባድ ውጥረት ላይ ነው ያለው። ህዝቡ በጣም ከብሎታል። በጣም ተጨንቀዋል። ህዝቡ ጭንቀት ላይ ነው ያለው። በቃ
ምንም አሁንም በራሱ በመኪና መንቀሳቀሱ የመኪና እንቅስቃሴ ነበር፣ እሱ ተዘግቷል። አሁን ምንም ነገር ስራ የሚባል ነገር እኮ የለም፣ እንቅስቃሴ የለም እኮ መኪና ከተቋረጠ ነው። ምንም እንቅስቃሴ ድሮ እንቅስቃሴ አልነበረም። አሁንም ያው እሱ ነው ጭማሪው፣ አሁንም እሱ ነው ያለው። ትንሽ ህዝቡ ስጋት ላይ ነው ያለው። አጠቃላይ ወጣቱ ደግሞ ያው መውጫ ያገኘው ወይም ለመውጣት እድል ያለውም እየወጣ ነው፣ እየጎረፈ ነው። በአጠቃላይ ሲታይ ጠቅላላ ወጣቱ ወጥተዋል ማለት ይቻላል። የቀደው ያው ወይም የነሱ ደጋፊ ነው ወይም አቅም ያጣ ነው ለመውጣት ወይም ደግሞ ብቻ አማራጭ ያጣ ብቻ ነው። እዚህ ትንሽ አስቸጋሪ ስጋት ላይ እንዳለ ነው። ብዙም እንቅስቃሴ የለም። ያው ከተማ ራሱ ስታዩ በቃ ምን ልበልሽ እንደዚህ የበረሃ አይነት ስሜት ነው የሚሰማ። ያ አፈሳም ስላለ ያኔ የንግድም የምንም እንቅስቃሴም የለም። ከተማው ጭር ብለዋል። በሌላ በኩል የህዝብ ትራንስፖርት አገልግሎት መቋረጥ የንግድ ስራ መቀዛቀዝና የንግድ ድርጅቶች ሰራተኞችን ለመቀነስ መገደዳቸው ለኑሮ ውድነቱ መባባስ መነሻ ምክንያት መሆኑን ነዋሪዎቹ ገልጸዋል። እኛ ጋር የኑሮ ውድነት ጣራ ያደረሰ ነው። ሁሉም ነገር አሁን ከነዳጅ ጋር በተያያዘ የጀመረ የኑሮ ውድነት አሁን ደግሞ የባሰ የጦርነት ድባብ አለ። ድባቡ የጦርነት ድባብ አለ፣ ስጋት አለ። አሁን ደግሞ ዝናብ በቃ ከትላንት ወዲያ ነው ለመጀመሪያ ጊዜ ዝናብ የዘነበው። ከዛ በፊት ዝናብ ነገር አልነበረ። እነዚህ ተደማምሮ የኑሮ ውድነት ላይ እንዲደርስ አድርጎታል። ከአቅም በላይ ነው። በአሁኑ ሰዓት ካሽም የለም፣ ትራንስፈር አይጠቀምም። እቃዎች እየጨመሩ ነው ያሉት። ገበያ ራሱ ሰው የለም፣ ወጣት የለ፣ ሰው የለም። ገበያው ራሱ ባዶ፣ ምንም እንቅስቃሴ የሚባል ነገር የለም። ዝግ ነው ያለው። አስከፊ ኑሮ የሚባል ነገር አለ። አስከፊ የሚያስጠላ። ህዝቡ ተሰራይተዋል፣ ተጨንቀዋል። ልጆቹም በዚህ እየተቀማ በዚህም ኑሮ እየጨመረ መውጫ መግቢያ አጥተናል። በቃ ወጣቱ ራሱ ተስፋ ቆርጧል። ለምሳሌ 10,000 ጥረ ብር የሚሰጠ ከሆነ 400 ምናምን ብር ይከፈላል። በነጋዴዎች ይህን እየተሰራ ነው ያለው። እሱም አንድ ውጥረት ያስገባ ነገር ስለሆነ አንድ መፍትሄ እኛ የኢትዮጵያ አካል ስለሆን ህዝቡ ተሰቃይተዋል። ህዝቡ እሱን እየጠበቀ ነው ያለው። ስለዚህ ፌዴራል መንግስት ገብቶ ማስተካከል አለበት። ይሄ ነው በቃ። ግማሽ ሰራተኛ ነው የቀረው። የሚከፈል ደሞዝ ራሱን ግማሽ ነው። ስራ ላይ አለው የምትል ከሆነም የምትከፈለው ነገር የደሞዝን ግማሽ ነው የምትከፈለው። ካለ ነው ስራም ካለ ወይ ድርጅት ላለመዝጋት ብለው ግማሽ ደሞዝ ይከፍላል። ግማሽ ሰራተኛ ደግሞ ይቀንሳሉ። አሁን ስለዚህ ትላልቅ ሆቴሎች እነዛ አክሱም ሆቴል ምናምን ቀንሰዋል። ሰራተኛ ቀንሰዋል። ካሉም ያው ግማሽ ደሞዝ የሚከፍላቸው ድርጅቶች ማለት ነው። የዚህ ድርጅቶች የትግራይ ህዝብ የኢትዮጵያ አካል እንደመሆኑ አሁን የምንፈልገው ሰላም ነው ያሉት ነዋሪዎቹ መንግስት በክልሉ ያለውን ሁኔታ በዝምታ ማለፍ እንደሌለበትም አሳስበዋል። በሌላ ዜና መንግስት የኑሮ ውድነትን ሊያረጋጋ ይገባል ተባለ። በተያያዘ አላስፈላጊ ጭማሪዎችን በማድረግ የኑሮ ውድነቱ እንዲባባስ የሚያደርጉ አካላት ላይ ቁጥጥር ሊደረግ ይገባል ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። መሰረት ባዩ የኢትዮጵያ ስታቲስቲክስ አገልግሎት የሰኔን ወር 2018 ዓ.ም አጠቃላይ የዋጋ ግሽበት አስመልክቶ ባወጣው መረጃ የዋጋ ግሽበቱ 13.9 በመቶ ሆኖ መመዝገቡን አስታውቋል። ምግብና አልኮል ያልሆኑ መጠጦች ዋጋ 15.1 በመቶ የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው የተመዘገበ መሆኑን ገልጿል። በመሆኑም የዋጋ ግሽበቱን ለማቃለልና የኑሮ ውድነቱን ለማረጋጋት ምን መደረግ አለበት ሲል ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው አሸናፊ አዱኛ እንደገለጹት መንግስት የዋጋ ግሽበቱን ወደ አንድ አሃዝ ለማውረድ እየሰራ ቢሆንም አሁንም የሚቀሩ ስራዎች አሉ ብለዋል። ከዚህ በተጨማሪም አላስፈላጊ ጭማሪዎችን በማድረግ የኑሮ ውድነቱን እንዲባባሱ በሚያደርጉ አካላት ላይ ቁጥጥር ማድረግና እርምጃ መውሰድ ይገባል ሲሉ ተናግረዋል። ኢንፍሌሽን የሚቆጣጠረው የማክሮ ኢኮኖሚ ፖሊሲ ነው እና የማክሮ ኢኮኖሚ ፖሊሲ ደግሞ በፖሊሲ የሚቃኙ ነገሮች ስላሉ አጠቃላይ አግሪጌት ዲማንዱን ነው የሚፈተሸው እና እዛ ላይ መንግስት በጣም እየሰራው ነው እያለ ነው። ግን አሁንም የሚቀሩ ነገሮች አሉ ነው። አንደኛ የዋጋ መጨመር በራሱ ፖለቲካል አንስቴቢሊቲ ያመጣሉ ተብሎ ባለፉት ሀገሮችም በአፍሪካ ውስጥ ትኩረት ከሚሰጣቸው አንዱ ነው እና መንግስት አሁንም ትኩረት ሊሰጣቸው ይገባል። የገበያ ሻጥሮች ይበዛሉ። በጣም ሀብት ያላቸው ጥቂት በገበያ ውስጥ ይገቡና ከገበያ ውስጥ ይሰበስቡና ዋጋ እንዲጨምር ነው የሚያደርጉት። ሳይንሱ የሚለው ፍላጎት በጣም ሲጨምርና አቅራቦት ሳይኖር ዋጋ ይጨምራል። ያ እንዲሆን ስለሚያደርጉ እነዛ ላይ ቁጥጥር ማድረግ ይጠበቅበታል መንግስት። አንዳንዴ ለራሱ እየገዛ ማቅረብም ለህብረተሰቡ ያስፈልጋል፣ በተለይ ዝቅተኛ ገቢ ላላቸው። ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ በበኩላቸው አሁን ላይ የዋጋ ግሽበቱ እየጨመረ መሆኑን ገልጸው መንግስት የኑሮ ውድነቱን ለማረጋጋት ምግብ ነክ ምርቶች ላይ ድጎማ ማድረግን ጨምሮ ሌሎች አማራጮችን ሊወስድ ይገባል ብለዋል።
አንድ ኢንፍሌሽን ቀነሰ ሲባል በማህበረሰቡ ውስጥ የሚያመጣው ጉዳዮች አሉ። እቃዎች እየጨመሩ የዕለት ፍጆታ እየጨመረ የብር የመግዛት አቅሙ እየወረደ ነው ያለው። ስለዚህ እየጨመረ ነው እንጂ እኛ አሁን እነሱ ያላሉትን ቁጥር አናስቀምጥም ነው እንጂ በትክክለኛው ቢለካ ኢንፍሌሽኑ ከዚህ በላይ ነው የሚሆነው ማለት ነው። ኢንፍሌሽንን ለመቀነስ የሚደረጉት ነገሮች የብርን የመግዛት አቅም ማውረድ ሳይሆን ማሳደግ ነው። አጠቃላይ በዓለም ላይ ያለውን ሂደት ስለዚህ ለእኛ ችግር ላለበት ሀገር የበለጠ የሚያባብሱ ናቸው እንጂ ሊያሻሽሉት የሚችሉበት ጉዳይ አይደለም። የኢኮኖሚ እንቅስቃሴው ፖለቲካዊ፣ ማህበራዊ እንዲሁም ሌሎች ዘርፎችን የሚዳስስ በመሆኑ ትኩረት አድርጎ መስራትና የዋጋ ግሽበቱን ማረጋጋት ይገባል ያሉት ደግሞ የምጣኔ ሀብት ባለሙያው ፋሲል ጣሰው ናቸው። የምርት ስርጭቱን ዜጋ ተኮር አድርጎ መስራት አለበት። ብሩን በባለቤትነት ብርን ከፍ ዶላርን ዝቅ እያደረገ መስራት ሲገባው ከገባበት መቀራቅር ውስጥ የተሳሳተ ኢኮኖሚ አመራር መቀራቅር ውስጥ መውጣት አለበት። እንዲሁም ኢንቨስትመንት ከዜጋ ነው የሚጀምረው። ስለዚህ እኛ ጎረቤት ተኮር ነው የምንሰራው የሚለውን የተሳሳተ ኢኮኖሚ አመራር አስተካክለው አዲሱን ከሀገር ውስጥ የሚበቅለውን አመራር ኢኮኖሚ አካሄድ ተከትለው መስራት አለባቸው ብዬ ነው ማሰብ። መንግስት የኑሮ ውድነቱን ለማረጋጋትና የዋጋ ግሽበቱን ወደ ነጠላ አሃዝ ለማውረድ እየሰራ መሆኑን በተደጋጋሚ ሲገልጽ ይደመጣል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ በአመት ለወደብ ኪራይ ከፍተኛ ገንዘብ ወጪ እንደምታደርግ ተገለጸ። ኢትዮጵያ የባህር በር ስለሌላት ለወደብ ኪራይና ተያያዥ የሎጂስቲክስ ወጪዎች በአመት እስከ $2 ቢሊዮን እንደምታወጣ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ ገልጸዋል። ምክትል ሰብሳቢው ይህንን የገለጹት በኢትዮጵያ የኪርጊዝ ሪፐብሊክ ባለሙሉ ስልጣን አምባሳደር አዲልቤክ ቱልቴሚሮቭን ተቀብለው ባነጋገሩበት ወቅት ነው። ይህ ወጪ በሀገሪቱ የኢኮኖሚ እድገት ላይ የሚያሳድረውን ጫና ያስረዱት ምክትል ሰብሳቢው የባህር በር ማግኘትና አጋር ከሆኑ ሀገራት ጋር ቀጠናዊ ትራንስፖርትና የሎጂስቲክስ ስር መፍጠር ለኢትዮጵያ የኢኮኖሚ ህልውና ዘላቂ ልማት ወሳኝ ነው ብለዋል። ሁለቱ ሀገራት ያላቸውን እምቅ ተፈጥሯዊ ሀብቶች የግብርና ምርቶችንና የኢኮኖሚ አቅሞችን የጋራ ተጠቃሚነት የሚያረጋግጡ የንግድና ኢንቨስትመንት እንቅስቃሴዎችን ማጎልበት እንደሚገባም ዶክተር ፈቲህ አመልክተዋል። አምባሳደር አዲልቤክ ቱልቴሚሮቭ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን የቆየ ግንኙነት ይበልጥ ለማሳደግና ለማጠናከር ከፍተኛ ፍላጎት እንዳላት ማረጋገጣቸውን የህዝብ ተወካዮች ምክር ቤት መረጃ ያመለክታል። የገቢዎች ሚኒስቴር በተጠናቀቀው በጀት ዓመት ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን ገለጸ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ዓመታዊ የሥራ አፈጻጸም ግምገማ አካሂደዋል። የገቢዎች ሚኒስትር አይናለም ንጉሴ በመድረኩ ላይ እንደገለጹት በበጀት ዓመቱ የገቢ አቅምን ለማሳደግ የታክስ መሰረቶችን የማስፋት፣ የታክስ አስተዳደርና ታክስ ፖሊሲን የማሻሻል እንዲሁም ቴክኖሎጂን መሰረት ያደረገ አገልግሎት አሰጣጥ ተግባራዊ የማድረግ ስራዎች ተከናውነዋል። በበጀት ዓመቱ 1.28 ትሪሊዮን ብር ገቢ ለመሰብሰብ ቢታቀድም በግማሽ ዓመቱ አፈጻጸም እቅዱን ወደ 1.5 ቢሊዮን ከፍ በማድረግ መከለሱን አስታውሰዋል። በዚህም በተሰራው ስራ 1.518 ትሪሊዮን ብር ገቢ በመሰብሰብ የእቅዱን 101.24 በመቶ ማሳካት መቻሉን ገልጸዋል። የሀገር ውስጥ ታክስ፣ የውጭ ንግድ ቀረጥና ታክስ በበጀት ዓመቱ የተሰበሰበው ገቢ የተገኘባቸው ዘርፎች መሆናቸውንም ጠቅሰዋል። የበጀት ዓመቱ ገቢ ከ2017 በጀት ዓመት ጋር ሲነጻጸር የ68.69 በመቶ እድገት ማሳየቱንም ከሚኒስቴሩ የተገኘው መረጃ ያመለክታል። ወደ ውጭ ከተላኩ ምርቶች ከ$266 ሚሊዮን በላይ ገቢ መገኘቱ ተገለጸ።
በተጠናቀቀው በጀት ዓመት በኢንዱስትሪ ፓርኮች ተመርተው ወደ ውጭ ከተላኩ ምርቶች 266.9 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ የኮርፖሬት ኮሙኒኬሽን መምሪያ ኃላፊ ጳውሎስ በለጠ ለጋዜጣ ፕላስ እንደገለጹት ገቢው የተገኘው ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ ተመርተው ወደ ውጭ ከተላኩ ምርቶች ነው። በተጨማሪም የገበያ መዳረሻ ሀገራትን ቁጥር በማብዛትና ባለሀብቶችን ከተለያዩ ሀገራት እንዲመጡ በመጋበዝ ጭምር የተገኘ ስኬት መሆኑን አብራርተዋል። በዚህም በተጠናቀቀው በጀት ዓመት ከ750 ሚሊዮን ዶላር በላይ የመነሻ ካፒታል ያስመዘገቡ 166 አዳዲስ ባለሀብቶች ወደ ዘርፉ ተቀላቅለዋል። ከአዳዲሶቹ ኢንቨስትመንቶች መካከል 84 በመቶ በሀገር ውስጥ ባለሀብቶች፣ 10 በመቶ የውጭ ቀጥተኛ ኢንቨስትመንት ሲሆኑ 6 በመቶ የሀገር ውስጥና የውጭ ባለሀብቶች በጥምረት መሆኑ ተገልጿል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከ23.2 ሚሊዮን ኩንታል በላይ ምርት መሰብሰቡ ተገለጸ። በክልሉ በ2018 በጀት ዓመት ከ23.2 ሚሊዮን ኩንታል በላይ ምርት ተሰብስቧል ሲል የክልሉ ርዕሰ መስተዳድር ዶክተር ነጋሽ ወጌሾ ገልጸዋል። በእርሻ ዘርፍ በሁሉም የምርት ወቅቶች ከ801,000 ሄክታር በላይ መሬት በዘር መሸፈኑንና የምርት እድገቱም ከ2014 መነሻ ዓመት ጋር ሲነጻጸር በ60.3 በመቶ ማደጉን አስረድተዋል። በተጨማሪም በበጋ መስኖ ስንዴ ልማት ከ5700 ሄክታር በላይ ማሳ በማልማት ከ192,000 ኩንታል በላይ ምርት ተሰብስቧል። አክለውም በእንስሳትና አሳ ሀብት ልማት ዘርፍ በሌማት ትሩፋት መርሃ ግብር 390 ሚሊዮን ሊትር የወተት፣ 362 ሚሊዮን እንቁላል፣ 79,000 ቶን በላይ የማርና 81,000 ቶን በላይ የስጋ ምርት ለገበያ ማቅረብ መቻሉን አመልክተዋል። ከ61,000 ቶን በላይ ቡና ወደ ማዕከላዊ ገበያ በመላክ ከመነሻ ዓመቱ የ74 በመቶ እድገት መመዝገቡንና በህገወጥ ቡና ዝውውር ቁጥጥርም 33 ሚሊዮን ብር ወደ መንግስት ካዝና ገቢ ማድረግ መቻሉን አብራርተዋል። ዘገባው የኤፍኤምሲ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣዩ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የሱዳን ጦር የኦምዱርማን ኤል ኦቤይድን መንገድ ሙሉ ለሙሉ ተቆጣጠረ። በጥቃቱ የፈጥኖ ደራሹ ኃይል ከፍተኛ የህይወትና የመሳሪያ ውድመት ደርሶበታል ተብሏል። ሸሪፍ ኢማም ተጨማሪ አለው። የሱዳን ጦር ከፈጥኖ ደራሽ ኃይል ጋር 2 ቀናት የፈጀ ከባድ ጦርነት ካካሄደ በኋላ ዋና ከተማ ካርቱምን ከሰሜን ኮርዶፋን ግዛት ጋር የሚያገናኘውን ወሳኝ የተባለ ኤክስፖርት መንገድ ሙሉ ለሙሉ መቆጣጠሩን አስታውቋል። ወታደራዊ ዘመቻዎች የጀመሩ ቅዳሜ ዕለት ሲሆን የጦር ኃይሎችና ተባባሪ ኃይሎች ከኦምዱስማን በስተምዕራብ በራሂድ አልጉባ አካባቢ ከሚገኘው የመከላከያ ቦታ በመውጣት ወታደራዊ ዘመቻዎችን አካሂደዋል። ጦሩ የኡምሳያላ፣ ባራ እና ጃብራት አልሼክ ከተሞችን ለመቆጣጠር ከባድ ውጊያዎችን አድርጓል ተብሏል። የአልጀዚራ ዘጋቢ ከስፍራው እንደዘገበው
የሱዳን ጦር እንዳለው ካርቱምን ከኤልኦቤይድ ጋር የሚያገናኘውን ስትራቴጂካዊ አውራ ጎዳና ሙሉ ለሙሉ መልሶ ተቆጣጥሯል። ይህንን ያደረገው ከፈጥኖ ደራሹ ኃይል ጋር ለ2 ቀናት የዘለቀ ጦርነት ካካሄደ በኋላ ነው። የኮርዶፋን ዋና ከተማ የሆነችውን ኤልኦቤይድን የተቆጣጠረው ጦሩ እንዳስታወቀው በመንገዱ ላይ በርካታ ከተሞችና መንደሮችን መቆጣጠር ችሏል። ይህም በዋና ከተማውና በኮርዶፋን መካከል ቀጥተኛ የሆነ ግንኙነት መፍጠር ያስችላል። የወታደራዊ ቁሳቁስና ነዳጅ ለማስገባት አውራ ጎዳናው ከፍተኛ የሆነ ጠቀሜታ አለው ተብሏል። ከዚህ ባለፈም በኤልኦቤይድ ያለውን ጫናም ይቀንሳል። በፈጥኖ ደራሹ ኃይል ከሌሎች አካባቢዎች ተገሎ የቆየውን አካባቢ መልሶ በመቀላቀል ለእንስሳት ንግድና የግብርና ምርቶችን ወደ ውጭ ለመላክ በእጅጉ ያግዛል። ለሲቪሎች ደግሞ የዚህ ደህንነት መረጋገጥ የሰብአዊ አገልግሎት እርዳታ እንደ ልብ እንዲገባ ያግዛል። በእርስ በርስ ጦርነት ለተጎዱ ሰዎች የሱዳን ጦር ኃይል ቃል አቀባይ ባወጣው መግለጫ ወታደሮች የኡም ኩርፋና የጃሪክ አካባቢዎችን ነፃ አውጥተዋል። ይህንን ሲያደርጉ ግን በፈጥኖ ደራሹ ኃይል ላይ ከፍተኛ ሕይወትና የመሳሪያ ውድመት ያስከተሉና እንዲሸሹ ያደረጓቸው መሆኑን ገልጿል። መግለጫው አክሎም በዚህ ተከታታይ ድል የሱዳን ጦር በኦምዱርማን ኦልኤቤድ የኤክስፖርት መስመርን ሙሉ ለሙሉ ተቆጣጥሯል ብሏል። የጦር አዛዦች በቪዲዮ መልእክታቸው እንዳረጋገጡት ከኤልኦቤድ የሚነሱ 5ኛው እግረኛ ኃይል ከራሂድ አልኑባ የሚንቀሳቀሱትን የጋራ ኃይሎች ከጃብራት አልሼክ ጋር በተሳካ ሁኔታ አገናኝተዋል ተብሏል። የወታደራዊ ምንጮች እንዳሉት የአጋር ኃይሎች በፓራና ጃብራት አልሼክ አካባቢ በፈጥኖ ደራሽ ኃይሉ የተፈጸመውን ከባድ ጥቃት በመከላከል የጠላት ወታደራዊ ተሽከርካሪዎችን በማውደም ከባድ ጉዳት አድርሰዋል ብሏል። የፈጥኖ ደራሽ ኃይል 350 ኪሎ ሜትር ስትራቴጂያዊ መንገድን በአፕሪል 2023 ጦርነቱ ከተጀመረ ጀምሮ ተቆጣጥሮ ቆይቷል። በምዕራብ ሱዳንና በካርቱም መካከል ዋነኛ የአቅርቦት መስመር በማድረግም ተጠቅሞበታል ተብሏል። የኤክስፖርት መንገዱን እንደገና የሱዳን ጦር መቆጣጠር መቻሉ በአንድ በኩል የኤልኦቤይድን ምስራቃዊ ክፍል በቁጥጥሩ ስር መሆኑን ያረጋግጣል። በሰሜናዊ ኮርዶፋና በኦምዱርማን መካከል ቀጥተኛ የሆነ የምድር ላይ ግንኙነት ይፈጥራል። እንዲሁም ከሱዳን ዋና ከተማ በስተምዕራብ በኩል ያለውን የመከላከያ ደህንነት ዙሪያ ያሰፋል ተብሏል። ዜናውን ስናዘጋጅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። ሶሪያ ከእስራኤል ጋር የሰላም ስምምነት ለመፈራረም ፍላጎት እንዳላት ገለጸች። እንዲያም ሆኖ ሶሪያ ማንኛውም ሊደረስ የሚችል ስምምነት የሶሪያን ሉዓላዊነት የሚያከብርና እስራኤል ከያዘቻቸው አካባቢዎች ሙሉ በሙሉ ሰራዊቷን የሚያስወጣ መሆን አለበት ብላለች። ዮሐንስ ተስፋ በሶሪያ የበሽር አልአሳድ አስተዳደር መውደቅን ተከትሎ በደቡባዊ የአገሪቱ ክፍል ያለው ወታደራዊ ውጥረት በከፍተኛ ሁኔታ እያገረሸ መጥቷል። የሶሪያው የሽግግር መንግስት መሪ አህመድ አልሻራ ደማስቆ ከእስራኤል ጋር የጸጥታ ስምምነት ለመፈራረም እንደምትፈልግ አስታውቀዋል። ሆኖም መሪው እንዳሉት ማንኛውም ሊደረስ የሚችል ስምምነት የሶሪያን ሉዓላዊነት የሚያከብርና በእስራኤል ተይዘው ከሚገኙ አካባቢዎች ሙሉ በሙሉ ሰራዊቷን የሚያስወጣ መሆን አለበት። ይህም እንደ አውሮፓውያኑ በ1974 በሁለቱ ሀገራት መካከል የተፈረመውን የተኩስ አቁም ስምምነት መሰረት ያደረገ እንዲሆን ተጠይቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል በደቡባዊ ሶሪያ የሚያደርገውን ወታደራዊ እንቅስቃሴ በማስፋፋት በቁጥጥሩ ስር ካደረጋቸው የጎላን ኮረብታዎች ባሻገር አዳዲስ ወታደራዊ ምሽጎችን መስራቱ ተገልጿል። በተጨማሪም በሶሪያ ግዛት ውስጥ የሚፈጸሙ ተደጋጋሚ የአየር ጥቃቶችና ወታደራዊ እንቅስቃሴዎች የዓለም አቀፍ ማህበረሰቡን ስጋት እንዳናሩት እየተነገረ ይገኛል። የተባበሩት መንግስታት ድርጅት ለደማስቆ ያለውን ድጋፍ በድጋሚ ያረጋገጠ ሲሆን በዓለም አቀፍ ሕግ መሰረት የጎላን ኮረብታዎች አሁንም በወረራ ስር ያሉ የሶሪያ ግዛቶች መሆናቸውን አሳስቧል። በሁሉም የተባበሩት መንግስታት ድርጅት አካላት ዘንድ ግልጽ የሆነ አቋም መያዝ እጅግ አስፈላጊ እንደሆነ አምናለሁ። በእርግጥም ተመድ የጎላን ኮረብታዎች ያለምንም ቅድመ ሁኔታ የሶሪያ አካል መሆናቸውን እውቅና ይሰጣል። በተመሳሳይ መልኩ በአሁኑ ወቅት እየተፈጸሙ ያሉ ማናቸውንም ጥሰቶች መኮነን ይገባል። ምንም እንኳን በሁለቱ ሀገራት መካከል ዲፕሎማሲያዊ ንግግሮች ቢጀመሩም ወታደራዊ ግጭቱ ግን እንደቀጠለ መሆኑ ታውቋል። የተባበሩት መንግስታት ድርጅት ወታደራዊ እንቅስቃሴዎች በተደጋጋሚ ማገርሸታቸው ዘላቂ ሰላም ለማስፈን የሚደረገውን ጥረት እንደሚያወሳስበው ገልጿል። የሶሪያ መንግስት በበኩሉ የእስራኤል ቀጣይነት ያለው ወታደራዊ እርምጃ የቀጠናውን ጸጥታ የሚያናጋና የፖለቲካ መፍትሄ ተስፋን የሚያምንም ነው ብሏል።
የእስራኤል ወታደራዊ እርምጃ መቀጠልና ከ1974 የድንበር መስመር ባሻገር ያሉ ግዛቶቻችንን በህገወጥ መንገድ መያዝ ለቀጠናው መረጋጋት የመጣ አደጋና የብሔራዊ ሀብታችን መንጠቂያ ነው። የተባበሩት መንግስታት ድርጅት ለዓለም አቀፍ ህግ ያለውን ቁርጠኝነት እናደንቃለን። እስራኤል ያለምንም ቅድመ ሁኔታ በአስቸኳይ ሰራዊቷ እንድታስወጣ የሚያስገድድ ጽኑ የጸጥታው ምክር ቤት አቋም እንዲኖር ደግመን እንጠይቃለን። በተመሳሳይ መልኩም ለተመድ ታዛቢ ኃይል ያለን ድጋፍ እናረጋግጣለን። የአሁኑ ውጥረት መንስኤ በቅርቡ በሶሪያ የባሽር አልአሳድ አስተዳደር መውደቅን ተከትሎ የተከሰተውን የጸጥታ ክፍተት ምክንያት በማድረግ የእስራኤል ጦር ከዚህ ቀደም ከተከለለው ገለልተኛ ቀጠና አልፎ በደቡባዊ ሶሪያ ተጨማሪ ቦታዎችን በመያዙ የመጣ ሲሆን የቀጠናው ዲፕሎማሲያዊ ውጥረት እያየለ ቢሆንም የፖለቲካ ውይይቱ ወደሚታይ ተጨባጭ ለውጥ መተርጎም መቻሉ ግን አጠራጣሪ ሆኗል። ለአሁኑ በዲፕሎማሲያዊ ጥረቶችና በምድር ላይ ባለው ተጨባጭ ሁኔታ መካከል ያለው ልዩነት ሰፊ እንደሆነ ቀጥሏል። ደማስቆ በወሰነቻቸው ቅድመ ሁኔታዎች መሰረት የጸጥታ ስምምነት ለማድረግ ዝግጁ መሆኗን ብትገልጽም እስራኤል በሶሪያ ግዛት ውስጥ ወታደራዊ ይዞታዋን በማስፋፋት ላይ ትገኛለች። ይህም የወደፊቱ ስምምነት ዕጣ ፈንታ በፖለቲካዊ ድርድር ውጤት ላይ የተንጠለጠለ እንዲሆን አድርጎታል። መረጃው የቲአርቲ ወርልድ ነው። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሕዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ወልዋሎ 3 ተጫዋቾችን ማስፈረሙን ይፋ አደረገ። በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን የሚወክሉትና በአሰልጣኝ ግርማ ታደሰ የሚመሩት ወልዋሎ ዓዲግራት ዩኒቨርሲቲዎች 3 ተጫዋቾችን ማስፈረማቸውን ይፋ አድርገዋል። ተጫዋቾቹም የመስመር አጥቂው ኢዮብ አለማየሁ፣ አጥቂው ካርሎስ ዳምጦና የመሃል ተከላካዩ በረከት ሳሙኤል መሆናቸውን አስታውቀዋል። ከወላይታ ዲቻ ወጣት ቡድን ከተገኘ በኋላ በዋናው ቡድን ጭምር በሁለት አጋጣሚዎች የተጫወተው የቀድሞው የጅማ አባጅፋርና ሐዋሳ ከተማ ተጫዋቹ ኢዮብ አለማየሁ ላለፉት 2 ዓመታት ባሳለፈበት ሀዲያ ሆሳዕና አሰልጣኙ የነበሩት ግርማ ታደሰን ጥሪ ተቀብሎ ወልዋሎን መቀላቀሉ ታውቋል። የቀድሞው የነገሌ አርሲ፣ መቻል፣ መቀለ ሰባ እንደርታ፣ ጅማ አባቡና፣ ለገጣፎ ለገዳዲና ድሬዳዋ ከተማ ተጫዋቹ ካርሎስ ዳምጦ በበኩሉ ላለፉት 2 ዓመታት ካሳለፈበት ወላይታ ዲቻ ከዓመታት በፊት ተጫውቶ ወደ አሳለፈበት ወልዋሎ አምርቷል። በተጨማሪም የቀድሞው የድሬዳዋ ከተማና ሰበታ ከተማ የመሃል ተከላካዩ በረከት ሳሙኤል 4 የውድድር ዘመናትን ከሐዋሳ ከተማ ጋር ከቆየ በኋላ ቀጣዩ መዳረሻው ወልዋሎ መሆኑን ክለቡ አረጋግጧል። ወላይታ ዲቻ ሴኔጋላዊ ተከላካይ ለማስፈረም ተስማሙ። ከ2 ቀን በፊት በረከት ወልዴን በማስፈረም የዝውውር መስኮቱን የተቀላቀሉት ወላይታ ዲቻዎች ሴኔጋላዊ መሃል ተከላካይ ለማስፈረም መስማማታቸውን ሰከር ኢትዮጵያ ዘግባለች። እንደ ዘገባው ከሆነ በአሰልጣኝ መሳይ ተፈሪ የሚመሩት የጦና ንቦች 1 ሜትር ከ94 ሴንቲሜትር የሚረዝመውን ሴኔጋላዊ መሃል ተከላካይ አዳማ ዋዴን ለማስፈረም ተስማምተዋል። ተጫዋቹ በአገሩ የሚገኙ የተለያዩ ክለቦችን ጨምሮ በቱርክና በጆርጂያ ክለቦች እንደተጫወተ በዘገባው ተመልክተዋል። ወደ ውጭ የስፖርት መረጃዎቻችን ስናልፍ ካስ የ2025 የአፍሪካን ዋንጫ አሸናፊ ሀገር ውሳኔ ለመስጠት ለመስከረም 28 2019 ዓ.ም ቀጠሮ መያዙን አስታወቀ። ባለፈው የአፍሪካ ዋንጫ አሸናፊነቱ ውዝግብ ዙሪያ ሴኔጋል፣ ሞሮኮና ካፍ በክስ ላይ መሆናቸው ይታወቃል። ሴኔጋል ጨዋታውን አሸንፋ የነበረ ቢሆንም ካፍ የሴኔጋል ተጫዋቾች ያላግባብ ጨዋታውን አቋርጠው ከሜዳ ወጥተዋል በሚል ክስ አሸናፊነቱን ከሴኔጋል ነጥቆ ለሞሮኮ መስጠቱ አይዘነጋም። የሴኔጋል ኳስ ፌዴሬሽን በበኩሉ የካፍን ውሳኔ በመቃወም ጉዳዩን ወደ ዓለም አቀፉ የስፖርት ገላጋይ ፍርድ ቤት ካስ መውሰዱ ይታወሳል። በዚህም ፍርድ ቤቱ ጉዳዩን ለመመልከት ቀን መቁረጡን አስታውቋል። ዘ አትሌቲክ እንደዘገበው ካስ ጉዳዩን መስከረም 28 2019 ዓ.ም በጽህፈት ቤቱ ዋና መስሪያ ቤት ስዊዘርላንድ ውዛን ይሰማል። የፍርድ ሂደቱ ለህዝብ ክፍት እንዲሆን የጠየቀ አካል ባለመኖሩ በዝግ እንደሚደረግም ተገልጿል። በዕለቱ የካስ ውሳኔ የማይታወቅ ሲሆን የመጨረሻው ፍርድ መቼ እንደሚነገር እንዳልተገለጸ በዘገባው ተመልክተዋል። በእንግሊዝ እግር ኳስ እንደ መድኃኒት ሊታዘዝ መሆኑ ተገለጸ። በእንግሊዝ እግር ኳስ ጨዋታ መመልከት በሐኪሞች የድብርት መድኃኒት ሆኖ ሊታዘዝ እንደሚችል ክለብ ፉትቦል ዘግቧል። እንደ ዘገባው ከሆነ የእንግሊዝ ብሔራዊ የጤና አገልግሎት እግር ኳስ መመልከት የድብርት አንዱ ይፋዊ ሕክምና አማራጭ እንዲሆን እያጤነ ነው ተብሏል። ይህ ሀሳብ የመነጨው በ12 አነስተኛ የሕክምና ተቋማት ላይ ተሞክሮ ውጤት በማሳየቱ መሆኑም ተገልጿል። በጥናት ወቅት የእግር ኳስ ጨዋታ በቀጥታ እንዲከታተሉ የታዘዘላቸው ሰዎች መሻሻል ማሳየታቸውና የአእምሮ ጤናቸው መመለሱ በዘገባው ተመልክተዋል። በዚህም ሐኪሞች በድብርት ህመም የተጠቃን ሰው የእግር ኳስ ጨዋታ መርጠው እንዲመለከት ማዘዝ ይችላሉ ተብሏል።
በተያያዘ የጣሊያን ሴሪው ክለብ ኮሞ በአካዳሚ ውስጥ አዲስ ሕግ ማውጣቱን አስታወቀ። ኮሞ ታዳጊ ተጫዋቾች በአካዳሚ ውስጥ በጭንቅላት ኳስ የሚገጩበትን መጠን መቀነስ የሚያስችል አዲስ ሕግ ማውጣቱን አስታውቋል። ክለቡ አዲሱን ሕግ ያወጣው የታዳጊ ተጫዋቾቹን የአእምሮ ጤና ለመጠበቅ መሆኑንም ገልጿል። በአዲሱ ሕግ መሰረት የክለቡ አካዳሚ ታዳጊዎች በልምምድና ጨዋታ ወቅት በጭንቅላት ኳስ የሚገጩበት መጠን መገደቡን ገልጿል። ክለቡ በማህበራዊ ትስስር ገጹ ላይ ይፋ ባደረገው አዲስ ሕግ የክለቡ ከ10 ዓመት በታች ቡድን በጭንቅላት ኳስ መምታት ሲከለከል የማዕዘን ምት በጆሮራ ይተካል ብለዋል። በተጨማሪም ከ12 ዓመት በታች ቡድኑ በወር አንድ ጊዜ ሲፈቀድላቸው ተጫዋቾች ከ5 በላይ መምታት እንደሚከለከሉ አስታውቋል። ከ13 ዓመት በታች ቡድኑም በሳምንት አንድ ጊዜ ብቻ እንደሚፈቀድላቸው አብራርተዋል። ተመልካቾቻችን ከኢሳት ነጻ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ሪያል ማድሪድ ዳይመንድን ለማስፈረም መስማማቱ ተገለጸ። ሪያል ማድሪድ የሌፕዚጉን የክንፍ ተጫዋች አንዶ ሜንዴን ከ85 ሚሊዮን ፓውንድ በላይ በሆነ የዝውውር ዋጋ ለማስፈረም ከስምምነት መድረሳቸውን ዘሰን ዘግቧል። የ19 ዓመቱ አይቨሪ ኮስታዊ ለሎስ ብላንኮቹ የ6 ዓመት ኮንትራት ይፈርማል ተብሎ እንደሚጠበቅ በዘገባው ተመልክቷል። የኬፕ ቨርዴው ግብ ጠባቂ ቮዚና የቺሊውን ክለብ ኮሎኮሎን ለመቀላቀል ከስምምነት መድረሱን የዘገበው ደግሞ ጎል.ኮም ነው። በተጠናቀቀው የዓለም ዋንጫ ከፍተኛ ዝናን ያተረፈው የ40 ዓመቱ ቮዚና ክለቡን በነፃ ዝውውር ተቀላቅሏል። ኮሎኮሎ በቺሊ ሊግ አንድም ጊዜ ወደ ታችኛው ሊግ ወርዶ የማያውቅና ሊጉን 34 ጊዜ በማሸነፍ ቀዳሚው ክለብ ነው። አርሰናል በበኩሉ የ16 ዓመቱን አጥቂ አክሰል ዶንቼውን ከካርዲፍ ሲቲ ለማስፈረም ስምምነት ላይ ደርሷል። የ16 ዓመቱ ዌልሳዊ አክሰል ዶንቼ በ15 ዓመት ከ234 ቀኑ ለዋናው ካርዲፍ ቡድን ተሰልፎ በመጫወት የምንጊዜም ወጣቱ ተጫዋች ነው። ተመልካቾቻችን ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብረን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ